ሰላም እንዴት ናችሁ? ለ2018 ሬሜዲያል ፕሮግራም እድል ላገኛችሁ በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁ። በሬሜዲያል ዙሪያ ያሉትን መረጃዎችን ወደ እናንተ አርሳለሁ። የትኞቹ ዩኒቨርሲቲዎች ናቸው ሬሜዲያል ፕሮግራምን የሚሰጡት? ምን ሬሜዲያል ፕሮግራም ላይ ምን እንማራለን? ውጤትስ እንዴት ይያዛል? ለምን ያህል ጊዜ እንማራለን? እና ሌሎችም ጠቃሚ መረጃዎችን ወደ እናንተ አርሳለሁ። በአጠቃላይ ጥቅል መረጃን ስንመለከት ሬሜዲያል በ2014 የነበረው ሬሜዲያል ጥቅል መረጃን ስንመለከት ወደ 599,000 ገደማ ተማሪዎች ናቸው የተፈተኑት። ከነዛ ውስጥ 143,000 ገደማ ተማሪዎች ናቸው የሬሜዲያል ተጠቃሚ የነበሩት። ከነዛ ውስጥ 90,000 ተማሪዎች አልፈዋል። በዛ ጊዜ 2014 63% ተማሪዎች ወደ ዩኒቨርሲቲ ዲግሪ ፕሮግራም አልፈዋል ማለት ነው። 2016ን ስንመለከት ወደ 684,000 ገደማ ተማሪዎች ነበሩ የተፈተኑት። ከነዚህ ውስጥ ወደ 50,000 ገደማ ወይም 22% የሚሆን አካባቢ ያለፉ ሲሆን ከዚህ ውስጥ ወደ 117,000 አካባቢ የሚሆነው ወይ ደግሞ 78% ተማሪዎች አልፈዋል ማለት ነው። 2017 የነበረውን ሬሜዲያል ፕሮግራምን ስንመለከት ውጤትን ስንመለከት 2017 ላይ 585,000 ገደማ ናቸው የተፈተኑት እንደምታውቁት። ከነዚህ ውስጥ 21% ገደማ ነው ሬሜዲያል ፕሮግራም የሚገቡት ማለት ነው። ወደ 123,000 ገደማ ነው ትምህርት ሚኒስቴር ዘንድሮ በ2018 የሚወስደው ማለት ነው ከዚህ በፊት በነበረው ስሌት መሰረት። ስለዚህ እንደምታዩት ዘንድሮም በ2017 ከተፈተኑትና ወደ ሬሜዲያል በ2018 ከሚገቡት ተማሪዎች ውስጥ 100,000 እና ከዛ በላይ ተማሪዎች ያልፋሉ ማለት ነው። ስለዚህ በሬሜዲያል ፕሮግራም ትምህርት ሚኒስቴር 100,000 እና ከዛ በላይ የሚሆኑ ተማሪዎችን ነው በየአመቱ ወደ ዲግሪ ፕሮግራም የሚያሳድገው ማለት ነው። ምን እንማራለን የሚለውን እንመለከታለን። ሶሻል ተማሪዎች ሶሻል እና ናቹራል ስትሪሞች አሉ። ሶሻል ውስጥ የሚሰጠው ኢንግሊሽ፣ ማቴማቲክስ፣ ጂኦግራፊ፣ ሂስትሪ እና ኢኮኖሚክስ ናቸው ማለት ነው። ስለዚህ እነዚህ ኢንትራንስ ላይ የተፈተናችሁትን ትምህርቶች ናቸው ማለት ነው የምትፈተኑት ከአፕቲቲዩድ ውጪ። ናቹራል ሳይንስ ላይም በተመሳሳይ በ12ኛ ክፍል ላይ የተፈተናችሁትን እንግሊዘኛን፣ ማቴማቲክስን፣ ባዮሎጂን፣ ኬሚስትሪ እና ፊዚክስን ትወስዳላችሁ ማለት ነው። 5 ትምህርቶችን ትወስዳላችሁ በናቹራል በሶሻልም እነዚህን ትምህርቶች ነው የምትማሩት ማለት። ስለዚህ 12ኛ ክፍል ስትማሩ የነበራችሁትን የተፈተናችሁትን እነዚህን 5ቶቹን በናቹራልም በሶሻልም ነው ተምራችሁ የምትፈተኑት ማለት ነው። ሌላው የት እንማራለን የሚለው የመንግስትና የግል ዩኒቨርሲቲዎች ነው የምትማሩት። በግል መማር የሚፈልግ በግል ዩኒቨርሲቲዎች በማንኛውም የግል ከፍተኛ ትምህርት ተቋማት ኮሌጆች ይሰጣል፣ በመንግስትም ዩኒቨርሲቲዎች ይሰጣል ማለት ነው። የሬሜዲያል ፕሮግራም የማይሰጡ የመንግስት ዩኒቨርሲቲዎች አሉ። አዲስ አበባ ዩኒቨርሲቲ፣ አዳማና አዲስ አበባ ሳይንስና ቴክኖሎጂ ሁለቱ የሳይንስና ቴክኖሎጂ ዩኒቨርሲቲዎች ማለት ነው። አዳማና አዲስ አበባ ሳይንስና ቴክኖሎጂዎች እንዲሁም ኮተቤ መምህራን ኮሌጅ ወይም ደግሞ ኮተቤ ሜትሮፖሊታን ዩኒቨርሲቲ አይሰጥም። ሌላው ደግሞ ሐዋሳ ዩኒቨርሲቲ አይሰጥም ሬሜዲያል ፕሮግራምን። ከዚህ ውጪ ያሉት ዩኒቨርሲቲዎች ይሰጣሉ ሬሜዲያል ፕሮግራምን ሐረማያን ጨምሮ ሁሉም። ፈርስት ጄኔሬሽን ሰከንድ ሰርድ የሚባል ነገር የለም። አንዳንዶቹ ፈርስት ሰከንድ የሚባል ነገር ይላሉ። ፈርስት ሰከንድ ሰርድ የሚባል የለም። ሬሜዲያል ፕሮግራም ፈርስት ሰከንድ ሁሉም ይሰጣሉ። እዚህ ላይ ያሉት ዩኒቨርሲቲዎች የተጠቀሱት አዲስ አበባ ዩኒቨርሲቲ፣ አዳማና አዲስ አበባ ሳይንስና ቴክኖሎጂዎች ከኮተቤና ሐዋሳ ዩኒቨርሲቲ ውጭ ያሉት ሬሜዲያል ፕሮግራምን ይሰጣሉ። ከነዚህ በተጨማሪ የሬሜዲያል ፕሮግራም ቴክኒክና ሙያ ኮሌጅ ውስጥ ይሰጣል። በተለይ ለተፈጥሮ ሳይንስ ተማሪዎች ማለት ነው። ዘንድሮ ቴክኒክና ሙያ ኮሌጅ ናቹራል ሳይንስ ተማሪዎችን በሬሜዲያል ፕሮግራም ይቀበላል። ሌላው ለምን ያህል ጊዜ ነው ትምህርቱ የሚሰጠው ነው? ለ6 ወራት ነው የሚሰጠው። ለምሳሌ ከዚህ በፊት የነበረውን ካሪኩለም ስንመለከት ሞጁል ስንመለከት ለ4 ሰዓት ነው የሚሰጠው በሳምንት። በአጠቃላይ ለ6 ወራት ነው የሚሰጠው ማለት ነው። 96 ሀውር ነው የሚሰጠው። የአሁኑ አዲስ ሪቫይዝ የተደረገው ካሪኩለምም ለ6 ወራት ነው የሚለው። ስለዚህ ለ6 ወራት ነው የሚሰጠው 64 ሀውር አዲሱ ካሪኩለም ማለት ነው። በሳምንት ለ4 ሰዓታት ትምህርቱ ይሰጣል ማለት ነው። ከምን እንማራለን የሚለው ከሞጁል ነው የምትማሩት። ከመጽሐፍ አይደለም፣ ከሌላ ነገር አይደለም። ለዚህ የተዘጋጀ ሞጁል አለ። ከዛ በዛ መሰረት ሲሌበሱ አለ። የተዘጋጀ ሞጁሎች ዩኒቨርሲቲዎች ይኖሯቸዋል። ሲሌበሱ ኮርስ ኮንተንት ያለው ከዛ ነው የምትማሩት ማለት ነው። ለምሳሌ የዚህኛውን የጂኦግራፊን ብንመለከት 4 ሀውር በሳምንት በአጠቃላይ ለ6 ወር የሚሰጥ ነው። አዲሱ ሪቫይዝድ የተደረገው ማለት ነው። አዲስ አለ የድሮ ሳይሆን ባለፈው አመት ፌብሩዋሪ ማርች አካባቢ ላይ
የተሰራ ከሪኩለም ሪቫይድ አለ ከሱ ነው የምትማሩት ማለት ነው። ስለዚህ ለምሳሌ አሁን ጂኦግራፊ በዚህ ሲሌበስ ላይ 5 ቻፕተሮች አሉት። ስለዚህ እነዚህ 5ቱን ቻፕተሮች ብቻ ነው የምትማሩት የምትፈተኑት ማለት ነው። ከዛ ውጪ ሌላ ከመጽሐፍ ከምናምን የሚል ነገር የለም። ቀጥታ ከሞጁሉና ሞጁል ብቻ ወይም ከዚህ ሲሌበስ የተዘጋጀ ለዚህ ሲሌበስ ተብሎ የተዘጋጀ አለ ከዛ ላይ ብቻ ነው የምትማሩት ማለት ነው። ስለዚህ እያንዳንዱ ሲሌበሶቹ አሉ እያንዳንዱ ሞጁሎች አሉ በየዩኒቨርሲቲው ማለት ነው። ከዛ በዛ መሰረት ነው ወጥ ነው ማለት ነው። ሲሌበሶቹ የተዘጋጁት ወጥ ናቸው ሞጁሎቹም ወጥ ናቸው የተዘጋጁት። ስለዚህ በዛ መሰረት ከዚህ ነው ትምህርት የሚሰጠው ማለት ነው። ሞጁሉን ያላገኛችሁ ኦንላይን በተለያዩ መንገዶች ማግኘት ትችላላችሁ አሉ ማለት ነው። ካሁኑ ማንበብ ለምትፈልጉት ውጤት እንዴት ይያዛል ለሚለው ፈተና 100% ከማዕከል ነው የሚሰጠው። ትምህርት ሚኒስቴር ነው ፈተናው ሙሉ በሙሉ የሚያዘጋጀው። 50 እና ከዛ በላይ ያመጣ ተማሪ ቀጥታ ያልፋል ማለት ነው። ለምሳሌ 5 ትምህርት ስለምትማሩ ስለሆነ ከ500 250 እና ከዛ በላይ ያመጣ ተማሪ ቀጥታ የዩኒቨርሲቲ ዲግሪ ፕሮግራም ይገባል ማለት ነው። አንዳንድ ግን ከሪኩለሙ ላይ ስታዩ ለምሳሌ አሰስመንት ሞዳሊቲ የሚል አለ። ኮንቲኒየስ አሰስመንት አለ ከ50 ዩኒቨርሲቲ ሌቭል ደግሞ ፋይናል ኤግዛም አለ ከ50 አጠቃላይ 100 ማለት ነው። ይሄ ለምንድን ነው? አጠቃላይ ተማሪ ግቢ ላይ ሬሜዲያል ፕሮግራሙ ላይ ያለውን ኢቫሉዌሽን እነሱን ተማሪዎቻቸውን ለመገምገም የሚጠቀሙበት ነው እንጂ መጨረሻ ላይ ግን the national exam will serve as the sole evaluation criteria accounting for 100% of the final result። ስለዚህ ናሽናል ኤግዛሙ በሚኒስትሪ ኦፍ ኤጁኬሽን የሚዘጋጀው 100% የሚይዘው እሱ ነው ማለት ነው። በየትምህርት ቤት በየዩኒቨርሲቲዎቹ የምትፈተኑት ኪዩዝም ይሁን ፋይናል ኤግዛምም እዛው ምን ያህል እናንተ ትምህርቱን እንደተከታተላችሁ ለማወቅ ነው እንጂ በአጠቃላይ ግን 100% ከትምህርት ሚኒስቴርና ሚኒስቴር ብቻ ነው ፈተናው የሚዘጋጀው ማለት ነው። ይህንን በደንብ ወቁት። ሌላው ማወቅ ያለባችሁ ዘንድሮ ሬሜዲያል በተማራችሁበት ግቢ ነው ዲግሪ የምትቀጥሉት ማለት ነው። ስለዚህ ቀጣይ ዲግሪ የምትቀጥሉት ዘንድሮ ሬሜዲያል በተማራችሁት ግቢ ነው ማለት ነው። ሌላው ከመንግስት ከፍተኛ ትምህርት ተቋማት ወደ ግል ከፍተኛ ትምህርት ተቋማት ተዛውሮ መማር ይቻላል። ዘንድሮ ከፍተኛ መንግስት ዩኒቨርሲቲ ላይ ተምሮ ነጥብ ያመጣ ተማሪ ከዛ ቀጣይ ደግሞ ወደ ግል ማንኛውም ግል ዩኒቨርሲቲ ሄዶ ዲግሪ ፕሮግራም መማር ይችላል ማለት ነው። ሌላው ከአንድ የግል ከፍተኛ ትምህርት ተቋማት ወደ ሌላ የግል ከፍተኛ ትምህርት ተዛውሮ መማር ይቻላል። አንድ የግል ከፍተኛ ትምህርት ተቋም ላይ ሬሜዲያል የተማረ ተማሪ ቀጣይ ላይ ደግሞ በሌላ የግል ዩኒቨርሲቲ ፕሮግራም የዩኒቨርሲቲ ፕሮግራምን መማር ይችላል በሌላ ግል ላይ ማለት ነው። ሶስተኛው ግን ከግል ከፍተኛ ትምህርት ተቋማት ወደ መንግስት ከፍተኛ ትምህርት ተዛውሮ መማር አይቻልም። ዘንድሮ ሬሜዲያልን በግል ዩኒቨርሲቲ ወይም ኮሌጅ የተማረ ተማሪ ቀጣይ ወደ መንግስት ዩኒቨርሲቲ ገብቼ ዲግሪን እማራለሁ ማለት አይችልም ማለት ነው። ከግል ወደ መንግስት አይቻልም፣ ከመንግስት ወደ ግል ይቻላል፣ ከግል ወደ ግል ይቻላል ማለት ነው። ስለዚህ በዚህ መሰረት አጠቃላይ ኦቨርኦል ሬሜዲያል የሚሰጠው ወይም ደግሞ በሬሜዲያል ዙሪያ ያሉ መረጃዎች ማለት ነው። ሌላው እንዳልኳችሁ የምደባ ጊዜም እየሰራ ነው። በአጭር ጊዜ ውስጥ ታውቃላችሁ ብዬ አስባለሁ። በአጭር ጊዜ ውስጥ ነው እየሰራ ነው ውጤቱ ወይም ደግሞ ምደባው። ስለዚህ በአጭር ጊዜ ይደርሳችኋል። ሌላው ካሁኑ ጀምራችሁ ሞጁሉን አንብቡ። ካሁኑ ጀምራችሁ ሲለበሶቹን በደንብ አንብቡ። ጊዜያችሁን ተጠቀሙ። ሬሜዲያል እጅግ በጣም ቀላል ነው። ያን ያህል የሚከብድ አይደለም። ብዙዎቻችሁ በቀላሉ ልታልፉት የምትችሉት ነው። የማለፊያ ንጻሬው ከኢንትራንስ ጋር ሲነጻጸር በጣም ከፍተኛ ነው ማለት በከፍተኛ ተማሪዎች ነው በብዛት ነው የሚያልፉትና ስለዚህ ካሁኑ ራሳችሁን አዘጋጁ። ሁላችሁም በያላችሁበት መልካም ጊዜ መልካም የዝግጅት ጊዜ እንዲሆንላችሁ እመኛለሁ። ማንኛውም በሬሜዲያልም ይሁን በፍሬሽመንም ይሁን በማንኛውም በመማር ማስተማር ዙሪያ ያላችሁ ጥያቄዎችን ልታስቀምጡልኝ ትችላላችሁ። በጋራ ሐሳቦችን እንለዋወጣለን ማለት ነው። መልካም ጊዜን ተመኘውላችሁ። ባይ